ኢትዮጵያዊነት ለአንተ ምን ማለት ነው? ኢትዮጵያዊነት ለኔ እሺ፣ ምርጫ ያለው ምርጫ ደስተ እሺ፣ ጀግንነት እሺ፣ አንድነት እሺ፣ አመሯ ውበት እሺ፣ መልካምነት ምቀኝነት አበሻ ቢፕል ላንተ ነው ሰማ። እርግጥ ነው የዘመኑ ወጣት ወንዶች ትልቅ መቀመጫ ያላት ሴት በቅንፍ ውስጥ ቂጥ እንወዳለን። እዚህ ጋር ልብ ማለት ያለብህ ነገር ግን ቂጥ ከየት ነው ያለው? ከኋላ። አንተ ቂጥ ለማየት ከየት ትሆናለህ? ከኋላ። አንተ ከኋላ ስትሆን ባለ ቂጧ ከየት ትሆናለች? ከፊት። እሷ ከፊት ስትሆን አንተ ከየት ነው? ከኋላ። ብልጽግና ተምሳሌ አረ ብልጽግና ተኝቷል። ምን እግር ጥሏችሁ መጣችሁ? ልጃችሁ ይወድትለ ልጃችን አብርሃም ልንጠይቅ ነው የመጣ ነው። አብርሽዬ እንግዲህ ሊገላግላችሁ ነው። አብርሽዬ ውሰድ ላይ ያደርግላችሁ ነው። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬም ባሚና ዩ ተመልሰዋል። ሰላም ፋሚሊዎቻችን እንዴት ናችሁ? እንደተለመደው ዛሬ መተናል። ፈታ ዘና ነው እንለው። የምን ትካዜ የምን ሀዘን ቃብር ነው ዛሬ ፈታ ብንለው። አድማቂው የነቃቶራ በሬና ባንቺ ላይ ያብራ ዓለም በደስታ ንግተው እንጊደቡ ደግነው በምሽት ኮከብ ማታ በተጨረቃ ማታ እሳት አንድደን ማታ እንጠብቅ ማታ እንስቃለን፣ ዘና ፈታ እንላለን። ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ፋሚሊ ቤተሰብ መሆን ይቻላል። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ ማድረግ ብቻ ነው። አዲስ ቤተሰብ እንፈልጋለን። አዲስ ቤተሰብ ያስፈልገናል። እንወዳችኋለን። ቻናላችን እያደገ ነው። አዲስ ቤተሰብ እንፈልጋለን። ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች እኔ እዩ ነኝ፣ እሷ ባሚ ነች። በጣም አሪፍ ጸደ ቪዲዮዎች አሉ። አብረን ዘና ፈታ እንላለን። በተለይ ያስቸገራችሁን በቲቪ የምታዩ ሰዎች እባካችሁን ከስር ሰብስክራይብ የምትላለች፣ ዝም ብሎ ማየት የለም። ሰብስክራይብ የምትላለች ከስር እሷን መንካት ብቻ ነው። አብዛኛው የኔ ፋሚሊ እዚህ ጋር እንደምታዩት ቲቪ ተመልካች ነው። እያለ ስልክ ታብሌት እያለ ይወርዳል። ማዘር ሰብስክራይብ እያደረጉ ማዘር ሲረሱ ፋዘር ሰብስክራይብ አድርግ እንጂ እያሉ ቀጥታ ወደ ቪዲዮአችን የመጀመሪያ ቪዲዮአችን ሽምግልና። ሰላም ለዚህ ቤት፣ ሰላም ለዚህ ቤት። የተከበረ ቤት እውነት ነው። ምን እግር ጥሏችሁ መጣችሁ? ልጃችሁ ይወድትለ ልጃችን አብርሃም ልንጠይቅ ነው የመጣ ነው። አብርሽዬ እንግዲህ ሊገላግላችሁ ነው። አብርሽዬ ውሰድ ላይ ያደርግላችሁ ነው። እስቲ አረፍ በሉና እስቲ እንጫወትበት። የሰለጠነ ቤተሰብ እግዚአብሔር ያክብርልን። ቁጭ ብለን እናወራለን። ተነስ። እሺ ሳይሉን አንቀመጥም። እሺ በሉ። እንዴት ማለት ማዮዲትን እጃችንን ስመው ግጥም አድርጎ ነው እንጂ የሚሰጠው። ይቅርታ ይቀጥሉ። እንግዲህ ልጃችንን ወዲት ድንግላት ቆይ ፋዘር፣ ወይ ቤት ተሳስተናል ወይ ስም ተሳስተናል። ታናሽ ወንድ ጠይቀን የመጣ ነው። ስለማን ነው የሚያወሩት? ዮዲት ያቋታል እንዴ? ልጃችን አያቋትም እንጂ ያቋትማ ድንግል እንዳልሆነች ያውቁ ነበር። እንዴት ነው የሚያወራው? በጣም ይቅርታ ይቀጥሉ። እንግዲህ ወርቅ ለወለደ ቤተሰብ ወርቅ ይገባል። እውነት ነው። ለእናትየው 40 ግራም፣ ለአባትየው ደግሞ 50 ግራም ባለ 24 ካራት ወርቅ። እንግዲህ በቃውት ምንድነው ምን ነው እንዴ? ልጅ እኮ ጓደኛ አብሮ አደገ እኮ ነው። አብርሽ እኮ ነው ጓደኛዬ። እንዴ አትሌት ቀነኒሳ በቀለ እኮ አይደለም ሙሽራው። ቀኑ ነው እንግዲህ ወርቅ በወርቅ ላይ ለብስ የሚችለው። ቀኑ ደግሞ ካገባ ቆይቷል። እውነት ነው እንዴ? ምንድነው 50 ግራም 24 ግራም ማቅለያ ነገር በዛ እኮ። ማቅለያ እስቲ የምትሉት ነገር እኮ ግራሙ በዛ። ማቅለያ ካላችሁ ሽምግልና እኮ ነው የመጡት። ሊያስማሙ አይደል እንዴ? ሊያስጠጡ ነው፣ እዚህ ሊደረሙ ነው እንዴ? በደንብ ግጥም አድርጓል። ማቅለያ ምንድነው? ቦዲ ካውንት ምን እንግዲህ እሷ የምትለው 25 ፕላስ ነው። እኛ እንደናንተ ስም ግባ አይደለም በ25 እንይዘዋለን። ከ50 ግራሙ ላይ 25 ይቀንሳሉ። 25 ደግሞ ለ4 ካራት ተከፍሉታል። የሚመጣውን ውጤት ወርቅ ይዘን መጣለን ማለት ነው። እስቲ አልገባኝ። እስቲ እንትን እኮ ነው ብዙ ሰው ተኝታለች እያለ ነው ምላሱ የዘንድሮ ሽማግሌዎች አልተቻላችሁም። ወጣቶች አሁን እኔ እንዳየሁት ወጣት ሽማግሌ መሄድ የለበትም። በቃ ሰርግ አልፈልግም እርም ብያለሁ። ኧረ በወጣቱ ያምራል እንዴ ዛሬ ወጣት እንደዚህ ምናምን እያለ
ብራዘር ፋዘር ይያሉ ፋዘር ልጆትን ለልጃችን አይ ምንም ቢሆን እኮ ፋዘርዬ አሁን የልጃቸውን መጥፎ ነገር አያውቁ አይነገራቸውም ልጆት ባለጌ ነች ምናምን ተብሎ አይነገርም ግን እሷ ብዙ ሪከርድ ያላት ነች አይ ከባድ ነው እግዚአብሔር ይርዳሽ ባል ማግኘት ሸራሱ ፈጣሪ ይቅር ማይለው ኃጢአት የለም ታገቢያለሽ እንጂ ማንም እንዳሰኝ ያው ታገቢያለሽ ቀጣይ ቪዲዮ ገገማ ጀለስ ሂጂ የሆነ ነገር አለ ለምንድን ነው የሚሄደው እንዴ ሂጂ እንዴ ምን ሆነሽ ነው ብራዘር ኧረ እኔ አልሄድም መችቶኛል አንተ ምን ሆነሃል ኧረ በቃ ሂድ ምን ሆነሃል እንዴ እኔ አልሄድም እኔ ደስ ብሎኛል ኧረ በማርያም ኧረ ሂድ ኧረ እባክህ ምን ሆነሃል የባለጌ ነገር ልታረግ ነው ምንድን ነው የምትወረው በስመ አብ ሂድ እንዴ ሂድ በቃ እንዴ ምን ሆነሃል ምን ችግር እሺ እኔ ልቀመጥ እሺ ያንተ ሰገገና እንደዚህ እንዴ ሂድ ፋራ ምን ይመስላል ምን የገጠር ልጅ እኔ እኮ አላየም ነበር አላየም ሲጀመር እንዴ ምን ሆነ እሺ ግን መጣለው ልምጣሽ ትንሽ ቆይቼ ምን አለ ብታስለምዱት ምንም ማያውቅም ምን ለመውሰድ ነው እነሱ ቢሆኑ መንገድ ላይ የሚላላሱት ምንድነው ሰው እንጂ ታው ትላላሱበትን ቦታ ወቁ እንጂ የጓዳ ሳይንሳችሁ ጭራሽ ውጭ አደባባይ ልጁን አሸማግሩት አይደለም ቢያንስ ጨለምለም እዚህ ትሻላለች በቀን ደግሞ ልጅቷም ተደርባለች እንጂ ታገብረም ለምናም ትላለች እንዴት ይሆነባል ማለት እርግጥ ነው የዘመኑ ወጣት ወንዶች ትልቅ መቀመጫ ያላት ሴት በቅንፍ ውስጥ ቂጥ እንወዳለን እዚህ ጋር ልብ ማለት ያለብህ ነገር ግን ቂጥ ከየት ነው ያለው ከኋላ አንተ ቂጥ ለማየት ከየት ትሆናለህ ከኋላ አንተ ከኋላ ስትሆን ባለ ቂጧ ከየት ትሆናለች ከፊት እሷ ከፊት ስትሆን አንተ ከየት ነህ ከኋላ የባስ ሰልፍ ከኋላ የታክሲ ሰልፍ ከኋላ የኤቲኤም ሰልፍ ከኋላ ሰላማዊ ሰልፍ እንኳን ከኋላ ነን ብራዘሪ ቂጥ እየመራን ነው በቂጥ እየተመራን ነው በቂጥ አንመራን የዛሬው ማለት ሁላችሁም ኮሜንት ላይ ቂጥ አይመራንም እያላችሁ ተጽፋላችሁ ቂጥ አይመራንም ይመቻል እኔ ቂጥ እየተከተልኩ ዛሬ ጣፋው አሁን እንደዚህ አይነት ባካችሁ ወንዶች እናንተ እኮ በቃ አይመራንም እሺ የሚመራን ፈጣሪ ነው ገደል የሚገባሉ አይደለም እኔ እኮ አይደለም ወንድን ብቻ ጥፋተኛ ለምን ታረጋላችሁ ሴቱስ ይሁን አይና አቴ አይባል ማለት አይን ያለ ለማየት ነው የተፈጠረው ስለዚህ እኛን የሚያሳስት ወንዶችን የሚያሳስት አለባበስ ተገቢ አይደለም አው እንዲታይ ብለው የሚለብሱት አለባበስ እንደውም ወንዱ አይደለም ጥፋተኛ ወንዱን ያበላሹት ሴቶች ናቸው እንደው አረ መጽሐፍ ቅዱስ የሚላል እንደ እናቶቻችን ሙሉ ቀሚስ ልበሱ እንደዚህ ነው ሸፈንፈና አይ ቀልድ ነው ግን ሴቶቻችን የምሬ ነው ሴቶቻችን አለባበሳችን ቢስተካከል ባይ ነው እኔና ያው ለመሰናክል እኮ እንዳንሆን ብዬ ነው እኔ ግን አልተጋፋው ከፈለጋችሁ ልበሱ አይሰራት ያለው በቃ አለባበስ እኔ ርዕስ ብዙ እንድናወራበት ያረጋል ግን ሰዓት የለንም ወደ ቀጣይ ቪዲዮ እናርፋለን በሌላ ቪዲዮ እንጣለን በሰፊ ማሰለቂት አይ ቅሪበልሽ ምንድነው የት አንተ የዘንድሮ ወንዶች ግን ምን ናችሁ እንደዚህ መለመን ያቆማችሁት የድሮ ወንድ እኮ ፍቅር ሲይዘው ብታይ እኔ አሁን እህቴን የሚያፈቅራት ልጅ የነበረው ማለት ነው በር ሲያንኳኳ እንዴ አይኗን እንኳን በስትክክል አያየውም ነበር ያው ጊዜ ምን ሆናችሁ እንደዚህ ልፈስፈስ ያላችሁት ባንድ ቀን ሄኖ እምቢ ቻው ምንድነው የዘንድሮ ወንድ ራሱን በመለወጥ ተጠምዷል ሲጀመር ለምኑ ምንም አያተርፍም ለምኑ አይመልሳት የሆነ ቻፓ ያዝ ካደረገ ዞሮ ራሱን ከቀየረ ራሱ ለምና ትመጣለች ስለዚህ መለመን መፍትሄ እንደሌለው የዘንድሮ ወንድ ገብቶሻል ሲስተሙ ተቀይሯል እሷም ማኖር ከገበረው አሁን ላይ ፍቅር ብሎ ነገር ወንዶች ይሄን የተረዱ ይመስለኛል አሁን ስማ የመጣሁት ማለት ነው አንደኛው እህቴ ዛሬ ወር አካባቢ ወንድም አፈቀርኩሽ አለ ልግደርደር ብላ ላስበበት ነው ለሰው ጠፋ ምን አባቱ ነው እንደዚህ የሚያደርገው ኧረ እባክሽ አሁን እሱ ራሱ ለመቀየር ተፍተፍ እያለ ነው መጀመሪያ ምን አደረደራ ተሻተለው ቀበጥ ንገሪያት እንዴት እንደምታመራት ታውቃትምና ነው አንተ ምንድነው የነካቸው ዘንድሮ ወንዶቹ ምንም ብታምር ማለት ነው
የኔ ጥያቄ ነው ወንድ ልጅ መያዝ አለበት አይ የኔ ጥያቄ ነው እውነት እንዴት ማለት አይ አሁን ድሮ ማለት ነው ትምህርት ቤት ላይ ትምህርት ቤት እንኳን አስፈላጊ አይደለም ግን እሺ ብቻ ግን የድሮ ፍቅር በቃ በጣም ነው የሚለምኑት በጣም ነው የሚያወሩት በቃ አንተን ለማግኘት ማያረጉት ነገር የለም ጋስ ከጥግ ሄዳሉ ፍቅራቸውን ለማሳየት ማለት ነው አሁን ግን ምንድነው ምን ነካችሁ ወንዶች ምን ነካችሁ እኔ ራሱ ልጠይቅ እኮ ምን ነካችሁ ምን ነካን ነው የምሬን ነው ዛሬ ዘመን ወንዶች ምን ነካን ምን ላይ ፎከስ እያደረጋችሁ ነው ኦፍ ኮርስ ያው ስራ ምናምን ግድ ነው ግን አሁን እኮ በቃ ጎን ለጎን ማስኬዳችሁ ማለት እያደጋችሁ እየሰራችሁ ፍቅርንም አብራችሁ እኔ እንጃ ምንድነው ያሁን ወንድ መዳበሪያ ነው ወይስ ምንድነው አልገባኝም ካመጋገቡ መጠጥም ሊሆን ይችላል ከምትጠጡት ነገርም በምን እየተጠመድክ ነው ስራ ከሆነ ማሪፍ ነው ግን ስራ በራሱ ደግሞ አንዳንዴም እኮ ስራ ለብቻ ፎከስ የምታረግ ከሆነ እሷ የምትረሳት ከሆነ እሱ ነገር ባላችሁ ጊዜ ተንከባከቡ እስቲ እንደ ድሮ ወንዶች ትጉ እንጂ ልጅ መዳበሪያ በቃ እሱ ነው እኔ ቢቀርብ ፋብሪካ ነካ ምግብ ይበላል ምንም አይነት ሆርሞን አያመነጭም ከዛ በፍቅ ነው ድሮ በቃ ተፈጥሯዊ ነገር ነው ወኔ ያላቸው ድሮ ስራ ስር ምናምን ስለሚበሉ ብዙ ሆርሞን ያመነጫሉ ተባካችሁ ወንዶች ምን ነገር ያረስ እናንተ ማድረግ አለብኝ እንግዲህ የኔ ፍቅር ግን ወይ ከዛ በፊት አንድ ጥያቄ ልጠይቅህ በዚህ ሰዓት እሺ ጠይቂ ምንድነው አይኔ ውስጥ ምን ይታያል አይንሽ ውስጥ ፍቅር ነው አይንሽ ፍቅር ትዳር መስርተን አንድ ላይ ይታየኛል ልጆች 3 ልጆች ይታዩኛል 3 ልጆች እንውለዳ ገብተን ስትኛለሽ እንግባ አንቺ ርቦሽ ለምን በላሽኝ የኔ ፍቅር ግን ወይ አይኔ ይታያል እቺ ጉላይ አይኔ እስቲ ነይ እንዴ አይናት በዚህ ዘመናት ተታጠቢም ረግማታ ሁለተኛ ጠቅምናለሽ የኔ ፍቅር ረግማታ እቺ መፋቻ መንገድ እኔ ወንድ ልጅ ግን አጭኮ እኔ ልናገር ታው ግፉ ማን ይማወራ አይደለም የምትፈልጉትን ነገር እስከምታገኙ ድረስ በቃ እንክብካቤው ማለት እንዳራስ ነው እንክብካቤው ማለት ነው ታው እንጂ ከዛ ምን ይላል አይንሽ ውስጥ አይናር ይታየኛል ብሎ ሰላማችን ለፍቅራችን በአንድ ሺህ ጀምረው እንዴ ከዛ እየጋለ ሄድ መሰለኝ በአንድ ሺህ ካሬ አዎ አንተ ደግሞ እግር ማያዘረጋ ቦታ አንተ ሰው እንዳይሰማ ያው ቁማር ከትንሽ ሲጀመር አሪፍ አይ እኔ ለስሜም ላቅሜም ጥሩ አይደለም ከዚህ በኋላ በእንደዚህ አይነት ወሬ እንዳናወራ አዎ እሱ ልክ ነው እኔ የምልህ ወይ ልጅ 18 ዓመት ሞላት እንዴ በልጅ ቁማርን ልንጮት ልትለኝ አይደለማ ልጅ አይኔ ነች አባቴ ከዚህ በኋላ ጥግ ድረስ እንቀያይማለን ልጄን ቀና ብለን እንዳታያት በሚስት እናድርገው በሚስት ጥሩ ሐሳብ ነበር ግን ያንተ ሚስት ወላልቃለቻ ሄድሮ ላዳ መሰለኝ በሚስት ዙሪያ እናወራለን እንዴ ያንተን እኮ በዙር ነው ይዱብህ እንዳረሰ በዙር ሄደውብህ እኔም ስለማልፈልጋት ብዙ የሚያሳስበኝ ጉዳይ በመሬት እንደማትበላ ታውቃለህ ቁማር በሚስት ግን አውቀት ትበላለህ እኔም ልጅ ላይ ፎከስ ብናደርግ ጥሩ ነው እኔም ማለት ሚስት ዘመድ ገላባለች እንዴ እንዴት በአስሩ እኮ አስደበደብካት እኔ እናንተ ግን ሀብታም ስንሆን አያምርብንም መሰለኝ ወደ በፊቱ ነው በዚህ ሁኔታችሁ ብር ቢቃጠል ኤልቻፖ በላይ አሁን ላይ በጣም አስጠሊው ቁማር ምን መሰላችሁ ይሄ በሚስት በልጅ ምናምን በንብረት እያሰሩ የሚጫወቱት ቁማር በጣም አስጠሊ ነገር ላይ ምን አለ ማለት የሀብታሞች ቁማር ነገር ላይ ከምናጠፋ ጊዜያችን ጨዋታም ቁማርም ከሆነ የሆነ እቃ ከሰው ነገር ብንወጣ አሪፍ ነው ልጅ የአዲስ አበባ አንዳንድ ክለቦች የሚደረገው ቁማር እኔም ብለው ብድር ጠየቃችሁ አበደርኳችሁ አስፈልገኝ ብሩ ጠየቅኳችሁ አይ ሲቢኤ እኮ ከፋይዳ ጋር እስካሁን ድረስ አላያያዝኩትም ኤሌክትሪክ ያዝሽ ሲስተም እኮ እምቢ ብሎኝ ነው ያንቺ ሲስተም ይቋረጥበት ምን አገባኝ ምን እኮ ብሩን ነው የምፈልገው በአካል እመጣለሁ በካሽ ትሰጠኛለሽ ነግዳለች አበዳሪዎችም የምታበድሩትን ሰው እኮ ተበዳሪዎችም ደግሞ ለመመለስ ሞክሩ ሁለቱም መሰረታዊ ነገር ነው ብድር ያለ ነው ሰው ይቸገራል ይበደራል ማለት ለችግሩ ያ ሰው ደርሶለታል ስለዚህ የተበደርከውም ሰውዬ በጊዜ ለመመለስ ተፍተፍ ያው መልስ
መልእክታችን። ኢትዮጵያዊነት ለአንተ ምን ማለት ነው? ኢትዮጵያዊነት ለኔ እሺ ምርጫ ያለው ምርጫ ደስተ እሺ ጀግንነት እሺ አንድነት እሺ አመሯ ውበት እሺ ኮሪደርነት መልካምነት ምቀኝነት አበሻ ፒፕል አንተ ነው ሰማ ብሎ እንደዚህ ብለካ ምቀኝነት ምርጫ ውስጥ የሌለውን አስገብቶ ነው ይደናል። አተ ምን ዳቦ ነው በለው ምን ያስከው የሰንዴ ዳቦ ነው አለቃ እንብላ ናና ጫኖ አርማችን እየበላን ና ጫኖ ና ተነስ ጫኖ አተ እና ወይ የዘንጋዳ በላም እንደ የሆነ የዘንጋዳ ነው ማለት ና እንደ ሜንቶ ይሄን ጫኖ ተቋሚ ጫኖ አረ በማለት ጫኖ ዘንድሮ ምንም ነገር ብታረግ የማትሰማበት ጊዜ ላይ ነው ያለው። ጫኖ በቃ ያባሄ ተንቃቀበይ አቻል ከቤት አትውጣ እንዴት ትባላለህ? አርማችንን የብልጽግና ተምሳሌ ኧረ ብልጽግና ተኝቷል። ኧረ እባክህ ምርጫው አለፈ። ብልጽግና ተኝቷል። ጉድ ነው። አይነዶ ኧረ ብልጽግናዎች ምንድን ነው ተፍ በሉ እንጂ ተኝታችኋል እኮ ነው የእኛ ነው ብላችሁ ነው ለጣ ሀሳባቸውን ተዋል። በቃ የት አባቱ እንዴ ስንት ዓመት አገለገሉ። አሁን የመተኛት ዘመን ነው። አዎ እንዴ በቃ ሴቶች የመጀመሪያ አላታቸው ማስያዣን የሰራው ሰውዬ ነው። ምን ሲል ነው መያዝ አለበት ብሎ ያሰበው? እሺ ይያዝ በብረት ነው ይያዝ ብረት ይከተበት አሬም የማይገባኝ ጥያቄ በብረት ይያዘው ስንት የሚያዝ ነገር እያለ ስንት ወንጀለኛ እያለ መያዝ ያለበት በነፃ እየኖረ ነፃነት ተሰጥቶት እየኖረ ያለ ሰው ለምን ነፃነት የተነፈገው? ይለቀቅ። ለምንድን ነው የሚያዘው? አይ ሚን እንደ ባለያቱን ጌታ እንዴት እንደሚይዝ በብረት አድርገው ምናምን ጡት ባለ እንዴት እንደሚይዝ እንዴት እንደማይመች ምን ሲል ነው የሰሩብን? ከዛ ደግሞ ምን ሲሉ ነው ባህል ምናምን ያደርጉብና አለማድረግ ነውር የሆነው? ወይኔ ብቸኛው ነፃነት ያልወጣ ነገር ጡት ነው። እኔ አይገባኝም ለምን እንደሚታሰር ይለቃ እኔ ሴቶች ሚኒስቴር ይወስኑበት ነፃነቱን ቢያገኝ ልክ እንደኛ ደረት ምናምን ነገር አሪፍ ነው። ቴድሮስ ናም ይሄ ነው ውርንጭላ ቆይ አንተ ነው ወለድኩ ነው አራው ነው የሚለው በመድኃኒዓለም አሁን ተወጣው አባ አንተ ከስኪስ ሶልፌት ታወራለህ እንደ አንተም ከነጋር ታወራለህ። አቤት ውበት አንተ ዝምብ ፊት አንተ አጋስት ፊት ምን አጋስት ፊት ምንድን ነው? እብድ ፊት አንተ ጎል ጥርስ ነው ፍንጭት ነው ምንድን ነው? አሁን እሺ በመድኃኒዓለም እና ላንተ የለም እኮ ታውቃለህ። ዓለም ላይ እንደኔ ፍንጭት ፊት የለም ያዘ ሰው ካለ ኮሜንት ላስቀምጥ። እንደዛ አይነት እንዳንተ አይነትማ የለም ማንም የለም። አንተ ቻምባ ፊት ቻምባ ነው ማለት ነው። አንተ ጎማ ፊት አባቴ ሰው እንዴት ራሱን ይሰድባል? አንተ ጣውላ ፊት ታወራለህ እንዴ? ይሄ ሰው እኮ በጣም ቆንጆ ነው። ሳቁ እንዴት ነው ዩኒክ የዚህ ልጅ በጂነስ ወርልድ ሪካርድ ላይ መመዝገብ አለበት። የትም የለም ኢትዮጵያ ያላስጠራኝ ከአፍሪካ አንደኛ ቆንጆ እግዚአብሔር ውበት አታውቁም። ችግራችሁ እኮ ውበት አታውቁም። አድንቁ እንደዚህ ከጥርስ ከመልክ ኢላም ፔጅ መጣ። ምንድን ነው ኢላም ፔጅ? ኢላም ፔጅ ምንድን ነው? ሰው ነው? አዎ ሰው ነው። አያ ነው ሰው ነው። ምንድን ነው ይሄ ሰው? ምንድን ነው? እንደ ታዋቂ ቲክቶከር ነው። ከእኔ የመጣው ከአሜሪካ ሰው ከአፍሪካ ጋር ወደ አውሮፓ ይሄዳል። ከአውሮፓ ወደዚህ ይመጣል እኮ እኔ እንደው አይገባኝም። ቀበሌ እየተደረገለት ነው። ምን እያለ ነው ምናምን እዛው ነው ዶላር ያላፈሰው እዚህ መጥቶ የኢትዮጵያ ብር ያስሩ ይገርማል። አባቴ ባይስ አያገባውም። ሌላም ፔጅ መጣ ማን መጣ የሚያገባው ታሪክ የለም። በራሱ ዓለም ነው ባይስ
የዛሬ ቪዲዮአችን ይሄን ይመስላል። ዘና ፈታ እንዳላችሁ ተስፋ እናደርጋለን። ቀጣይም በአዲስ ቪዲዮ እናንተ ሜንሽን አድርጉን፣ እኛም እናመጣዋለን፣ እንስቃለን፣ አብረን እንጫወታለን። በአዲስ ቪዲዮ እንመለሳለን። እስከዛ አንድ ቪዲዮ እዚህ ጋር አስቀምጥላችኋለሁ። እናንተ ግን በነፃ ማየት ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቡን ይመቻችሁ። እንወዳችኋለን። በቀጣይ እንገናኛለን። በልዬ 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 አሞራ እንዳይበላኝ ላንቺ ብዬ